ሀቅ ባፍንጫ ትወጣለች። የፍቅር ዳይቨሮች ማለት ነው። ዛሬ ነው ያንቀጠቀጥኳቸው እኮ እንደው እኔ እኮ ደግሞ አልሰድኳትም። ያኔ ያልኩት ምን መሰላችሁ? ፍቅርን ለምን ሽምግልና ተካተተችም እያሉ ሊበሉት ነው አብርሃምን ያልኩት። ሊበሉት ነው አሁንም ሊበሉት። እሱ ደግሞ አይፈልጋትም። ሲቸግረው ነበር የፈለጋት። ችግሩን ሞላችለት በሰዓቱ። ተዋት፣ አረከሳት። ምንድን ነው የምትሉት? እስኪ ቆይ ተቸግረስ እኔ ሁልጊዜ ከጎን ነኝ ብለዋለች። እንግዲህ በአፏ እንግዲህ አትክዱ። እንግዲህ የ17 ዓመት ሊና ፋፊ ለምንድን ነው እንደዚህ የምትይው አንቺ? ምን አልኩኝ እኔ? አሁንም ርካሽ ሴት መውደቅ አያምርም። ርካሽ ናት፣ የማንም መደበሪያ፣ ማንም ሰው ተጠቅሞ የሚጥላት አይነት ሴት ፍቅር ናት። በዚች ምድር ላይ ተሰርቶ የማይታወቅ ስራ የሰራች ፍቅር ናት። በጥሩ ነገር አይደለም፣ በቆሻሻ ነገር ስሟ የተጠራ ማለት ነው። በድሮ የእሷን ህይወት ለማዳን ብላ እሷ የራሷን ህይወት የክስባር ያደረገች እኮ ፍቅር ናት። በዚህ ዓለም ለእሷ ነው። የእሷ አይነት አስተሳሰብ ያላችሁ ሴቶች ለትዳር አትበቁም። ትዳር አይሆንላችሁም። አስመሳይ ናቸው። አስመሳይ ሴት ደግሞ ሁልጊዜ እኔ ፋፊ እኮ ብፈልጉ ማለት ነው አስመስዬ ሳይሆን በማንነቴ ኢኮኖሚ ዳ ያወጣሁት። አዎ አሮጊት ነኝ። አሮጊት ማለት ደግሞ ልጅ የወለደ ሁሉ አሮጊት ከመሰላችሁ እናንተ ደግሞ ሽንታችሁ ደርቋል። በሰው ሀገር በሰው ቤት ማለት ነው። ጭራሽ መውለድ የማትችሉ ሴቶች ናቸው። እኔማ ሁሉን ነገር አልጎረርም፣ ግን አልሐምዱሊላህ ሁሉን ነገር አሟልቼ ዝም በጥረር የምልባችሁ ማለት ነው። እንደናንተ አይኑ ርካሽ እኔን መስደብ አይችልም። የፍቅር ድራይቨሮች ደግሞ የ17 ዓመት ናት እንደ ቤት ተከራይታ የምትኖረው። አይምሯችሁ የደፈነ ደነዞች ናቸው የፍቅር ድራይቨሮች ማለት ነው። አንዳንድ አስመሳይ የፍቅር ድራይቨሮች ከኔ ቤት ጎራ ብለው ዛሬ ፍቅር እኮ ልጅሽ ናት፣ አንቺ ለምንድን ነው እሷን እንደዚህ ምን አልኳት? እኔ እኮ የተናገርኩት ዩቱበሩም ቲክቶከሩም አብረሽ ጎዳት፣ ሽምግልናው ለምን አይደበልቃትም አሉ። ለምንድን ነው የሚደበልቃት? የድሮ ኤክስ ናት፣ ምን ትሰራለታለች? ከሱ እኮ ያመጣትም መጠቀሚያ ነው። እሷም ሲፈልገኝ እመጣለሁ፣ ሂጂ ስትለኝ እሄዳለሁ ያለ ሴት ናት። እና እንደዚህ አይነት ሴት ሽምግልና አይፈለግም፣ አይገባም ያልኩት እኔ ምን ብያለሁኝ? ፋሚሊ ዛሬ በስድብ ወረዱብኝ የፍቅር ዳይቨሮች። እኔ ፋፊ ደግሞ የሩታዬ አድናቂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች ዛሬ የመጣሁት እንግዲህ አንዳንድ ነገሮችን ዳይቨሮች ተነስተውብኛልና ማለት ነው። የሩታዬ እናት እኔ እናት ነኝ፣ በቃ እናት የሩታዬ ንግስቷና የንግስቱ የአብርሃም ታደሰ አድናቂ እየመረራችሁ ዋጡት። እኛ ዳይቨር አይደለንም። ዳይቨር ብንሆንም ደግሞ ለእውነተኛ ፍቅር ለእውነተኛ ማንነት ምንም አጀንዳ የሌለው ከኋላ እንደ ፍቅር አይነቷ ሲፈልጓት የምትገኝ አድናቂ ሳልሆን ለሩታዬ አንድ አቋም ላላት ለትዳሯ መስዋዕት የምትከፍል ማንንም ማትሰማ ለጀግኗ ለነብሯ አድናቂ ነኝ። ውድ ፋሚሊ ዛሬ ነካክቶኝ ነው ብሳደብም ጾምም ቢሆንም እንግዲህ እለፉኝ እና 17 ዓመቷ ነው ፍቅርዬ ትወልጃታለሽ አለችኝ። አንቺ የእሷ አድናቂ ሆንሽ ምን አይነት አሪያ አይተሽባል ነው? ከእሷ ጋር ምን አይተሽባል ነው? ሁልጊዜ ድራማ ነው የምታሳየሽ፣ ሁልጊዜ ውሸት ነው የምታሳየሽ። እስቲ ፍቅርን የምገድፍባት ምክንያት ይሄ ነው በይ። ህፃን ልጅ ናት አልሽ። ህፃን ልጅ ደግሞ በ17 ዓመት ቤት ፈርሾ ውጭ የሚወጣ ህፃን ልጅ አላውቅም እኔ። አንቺ እንዴት አስበሽ እንደሆነ አላውቅም። ህፃን ልጅ የ17 ዓመት ልጅ እኛ አግብቶ ቤቱን በቤተሰቧ አግብቶ ተመርቆ ሲወጣ ነው እንጂ ያየነው ቤት ተከራይቶ ወንድ ልጅ ዛሬ አንተና ዛሬ አንተና እያለች የምትቀያየር የ17 ዓመት ልጅ በህይወቴ አይቼ አላውቅም። ፍቅርን አይቻለሁ ግን ስንት ወንድ ነው በስሯ እየመጣ ያለው? ሩታዬ እኮ ከቤተሰቧ ዘላ ብትሄድ ለአብርሃም ታደሰ ለታማኝ ባሏ ለመዝጊያ ነው ስትላል ሰነሻትም ለመዝጊያው ባሏ እኮ ነው ቤተሰቦቿን ትውት አድርጋ ሂዳ አንድ ያደረገች በፍቅሯ ማለት ነው። ሩታ እኮ ማንም ሰው አይወዳደራትም፣ አላፍርባትም። አዎ ዳይቨር ነኝ፣ አላፍርም በሩታ። ሩታ ለእውነተኛ ፍቅር እንጂ ለብር አይደለም። ያንቺ እኮ ፍቅር የምታያት ማለት ነው ለገንዘብ ብላ እኮ ነው፣ በምሳ እኮ ነው የተገዛችው። እስቲ ልንገራችሁ የፍቅር ዳይቨሮች፣ አሁንም ኮሜንት ጻፉ፣ እሰራባታለሁ። አይዲያ ሰጣችሁ፣ አሁንም ኮሜንት ጻፉ፣ እሰራላችኋለሁ። እኔ አሁንም ፍቅር አላማ የሌላት ሴት ጥቅመኛ ሴት ናት። ለጥቅም የሚሄድ ሰው ከሁሉም ጥግ ነው የሚሆነው። ይሄን አስመሳይ ሴታ ሴት ወንድ አግኝታለች፣ እሱን እዛው ታጃጅን። ሌላ ወንድ ግን እሷ ጋር ማንም አይቀርባ። እስኪ ማን ነው የእሷ
የአገሯ ልጆች እሷ ጋር የሚሰሩ አይታችሁ ታውቃላችሁ? የለም እኮ ለምን? ሁሉ ነገሩ አስመሳይ ስለሆነ። ሴት ማለት እንደ ሩታዬ ነብር፣ እንደ ሩታዬ ነብር ነብር ሆኑ። ለዛ ነው እኔን ደግሞ የሰደብሽ ልጅ ማለት ነው አንቺ አላማ የሌለሽ ሴት ስለሆንሽ ነው እንጂ እኔ በማንኛውም ጎኔ የምሰደብ ሴት አይደለሁም። ሁሉ ሙሉ ሴት ነኝ። እዚህ ሚዲያ ላይ እንደኔ ሙሉ ሴት አለ ብዬ ራሴን ከፍ ማድረግ አልፈልግም። ነገር ግን አልሐምዱሊላህ ረቢ ምንም ፈልጌ ሳይሆን ሩታንና አብርሽን ስለምወድ ነው ሚዲያ የወጣሁት። ገባሽ? እና አትነካኩኛ ጉዳችሁን እንዳላወጣው። እናንተም አላችሁ እኮ ለሩታዬ ለአየር እንትን ለምን ስሚ፣ ለሩታ ፍቅር መስዋዕት ብከፍል ገንዘብ በዋጣ ነው አይቆጨኝም። ለውሸታም አይደለም ያወጣሁት። እንደናንተ የ17 ዓመት ልጅ እኮ እንደዚህም ብለሽ የምትናገሪያት ያልሻት ማለት ነው። አንቺ ቤት የፈረሻችሁ እኮ ናችሁ። አናቃችሁም እንዴ? ስኒውን እኮ የሩታ አይነት ስኒ ይገዛላት ረከቦት ይግዛላት እያላችሁ ሚዲያ እኮ የምትለፈልፉ ርካሽ ሴቶች ናቸው። የምታሰድሙን እኮ እንደናንተ በምስር የምትጣሉ እኮ ናችሁ እናንተ። ለሰድ አምና ረመዳን አስፈጥሩ ብላችሁ የሰጣችሁትን ምስር እኮ አውጥታችሁ ማለት ነው የተጣላችሁበት እኮ ነው። በአብርሽ ተናዳችሁ ለምን አብርሽ እና ሩታ መሳኪና በሉ ብላችሁ እናንተ ተወራርዳችሁ ማለት ነው በብር የተጣላችሁ ናችሁ። በውስጥ መስበር እንደናንተ ርካሽ ሴት አለ እንዴ? ለአንድ ተራ ዩቱበር የምትጣሉ እኮ ናቸው። እኛ እኮ ለቁም ነገር ነው። ሩታ በመጣ ሚዲያ ላይ እኮ ንጹህ ፍቅር ይዛ ነው አፈቅርሃለሁ ብላ ላለችው መስዋዕት እኮ ነው የከፈልንላት እንጂ እኛ እንደናንተ ለዩቱበር አናሸቅ። እኔ ለዩቱበር አላሽቃብጥም። ዩቱበር ፍቅር ምን ጥሩ ነገር ሰራች? ምን ይሄ ነው በያት እምኗ ላይ። እንደውም እንደናንተ አይነት አስመሳይ ወደንስ ስላላት ብቻ ልጅቱ እየተሰደበች ነው። እኛ አንድ ቀን ጠልተናት አናውቅም። ስራዋን ነው የሚጠላው። ስራዋን ነበር የምንጠላው። አሁን ግን በእናንተ ምክንያት እሷን የምትባል እዚህ ሚዲያ ማየት አልፈልግም። እኔ እራሱ በጣም ነው መጣላት። አስመሳይ ና በቃ ውሸታም። ወንበዋ ደግሞ እጇ ላይ ዝግ ፊክስ ተቀብጣ እንዲህ አድርጋ ነው የምታለቅሰው። ብዙ ቪዲዮ ላይ ጉዲውማ በእውነት ቪዲዮ ላይ ልታለቅስ ስትፈልግ እጇን እንዴት ታደርጋለች? ፊክስ አለው እዚህ ጋር እንዴት ታደርጋለች? ከዛም በኋላ ይመጣል። ይሄ ድረስ ድራማ የምትሰራ ናት ፍቅር ማለት። ረመዳን ነው አልሰድብሽም። ከዚህ በላይ ስድብ አለ እንዴ? የሩታ ዳይበር ከማለት ለሩታ ብር አወጥሽ እንትን አድርጊ ተባለ ትወዳለ እንዴ? ባዋጣላት እኮ ለእውነተኛ ፍቅር እንጂ ለአስመሳይ ፍቅር አይደለም። እኔ አፈራ መስሎሽ ነው? እኔ ፋፊ ምንም አልፈራም። የማላደርገው ነገር ደግሞ አያሸማቀኝም። ማንነቴ ደግሞ ኮራ ብዬ የምናገር እንደናንተ ፎቶዬን እየደበቅኩ አይደለም ሰው ምተቸው ማለት ነው። ሰምታችኋል። እና ውድ ግሪስ ፋሚሊዎች ዛሬ አናደውኝ ነው። ቶክቶክ ላይም አብርሽ እኮ ገደላት፣ አብርሽ አረዳት፣ በጀርባ ነው ያረዳት። አብርሽ ፈልገው ነው ተናግራለች። በአፏ ቪዲዮ ሄዳችሁ ሲፈልገኝ ስትፈልገኝ ሁልጊዜ ታገኘኛለህ በቸገረስ እና በጎደለበት ሰዓት ተብለዋለች። ደግሞ እንደዚህ አይነት ሴት ማንም የሚፈልገው በጎደለበት ሰዓት ችግሩንና ብሶቱን ለማብረጃ ማለት ነው። ንደቱን ማብረጃ ነው የሚፈልጋት። በቃ ንደቱን አበረደባት፣ ሄደ ወደ ሚስቱ ለሩታዬ፣ ለንግስቷ፣ የኔ ልዕልት ማለት ነው። እየመረረሽ ዋጭው ትፈራ መስሎሻል ፋፊ? ልዕልቷ ማለት ነው። ሁልጊዜም ንጉስ ናት። ተጎን ሌላ አጀንዳ የላትም። ሌላ ምንም የላ። ፍቅርና ፍቅር፣ አብርሽና አብርሽ። ደግሞ እሄዳለሁ ብላ ያለችው ደግሞ ባሏ ጥሩ ስሜት ስላልተሰማት እንጂ ለእናንተ ብላ አይደለም፣ ለፍቅር ብላ አይደለም የምትሄደው። ጥሩ ስሜት አልተሰማትም፣ ደስ አላላትም። በቃ ለዛ ብላ ነበር። ደግሞ ንግስቷ የሚዲያው ድምቀት ስለሆነች በቃ እሺ እየገረፈኝ ነው መመራችሁ ወደፊት። ግን እንቁላል ነው የምትለው ፍቅር። ጠብቁ። ሰላም አለይኩም ወራህመቱላሂ ወበረካቱ።